ነፃነት ከሩታ ብደውል ሩታ ስልክ አላነሳችም። ምን ላድርግ ትለናለች። ዛሬ የአብርሽን ፎቶ እንግዲህ ዛሬ ሙሉ ለሙሉ አቃጥለዋለች። ግን ባቃጥለውም ብዙ ትውስታዎች አሉ። ይለብሳለን ብዙ ነገርን የናሱ ማች ነው የምንለብስ እና ምን ላድርገው እንግዲህ ብላለች። እስቲ እንግዲህ ለምስኪኖች እሰጣለሁኝ። ግን ያም ሆነ ይህ እኔ ለምስኪን ብሰጥም የእሱ ብዙ ነገሮች ያው በተሎ አልረሳም ብላለች። ያም ሆነ አንቺ አሁን ከሩታ ምን አደዋወለሽ? ራስሽ አመጣሽው፣ ራስሽ ደግሞ ትወስጂዋለሽ አይደል? ራስሽ አጣላሻቸው፣ መልሰሽ ደግሞ ለማስታረቅ ደግሞ ልትሞክሪ። ኧረ እባክሽ አዲስ አበባ ልትመጭ፣ አዲስ አበባ መጥተሽ ምን ልትሰሪ? አብርሽን ልታገኝ ነው? አይ ይቀሰቀስብሻል። ከዚሁ ከቡታጀራ በቃ ፎቶውንም አቃጥለሻል፣ ሁሉን ነገር በቃ ረስቻለሁ ብለሻል። ቤተ ክርስቲያንም ሄደሽ እንግዲህ ተጠምቀሽ መተሻልና ስለዚህ አንቺ አሁን አንድ ሰው ከቤተ ክርስቲያን የመጣ ሰው ሁለተኛ ስለ ድሮ ፍቅረኛ አያነሳም። ለምን ብትይ መልሰሽ አዲስ አበባ ከመጣሽ ሩታ ልታገኝ ሆነ አብርሽ ልታገኝ ሆነ መልሰሽ ትዝታ ስለሚቀሰቀስብሽ አሁን አንቺ ብዙ ነገር በቃ ተፈውሼ መጥቻለሁ ብለሻል እና ስለዚህ ከመጣሽ አሁንም በሽታው እንዳይቀሰቀስብሽ ከዚያው አርፈሽ ተቀመጭ ማለት ከዚያው ከቡታጀራ። ዛሬ እንግዲህ አብርሽ ሩታ ከሌለች ቤቱ ሊበላ ደርሷል። ፎቶዋን እያየ በጣም አዝኛለሁ። ኤፍሬም እንግዲህ ወደ እናት አባቶቻችን እናቴም አባቴም ይምጣ እያሉ ነው። ወየው ማሞሽ አብርሽ ማሞሽ ወየው ወየው እናት አባትህ አብርሽ የኔ ልጅ ያኮራናል ትላለህ ይሉሃል ማለት ነው። ግን አንተ ግን አታኮራቸውም። በሚዲያ ላይ እያመጣ ታሰድባቸዋለህ እና ያም ሆነ ከዚያው ቁጭ ከምትል ብትሄድ ይሻላል። ደግሞ ከሄድክ ደግሞ ያው ነፃነት ደግሞ ያው ታገኘህልሽ። ለነገሩ ከዚያው አዲስ አበባ ብትቀመጥ ይሻላል። በአቤላ ቤት ደግሞ እንግዲህ የሩታን ድምፅ ሰምተናል። እኛ የሩታን ድምፅ አንፈልግም፣ የምንፈልግ ራሷን ሩታን ነው። እንዳለ ኮሜንቱ ሩታ 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 ታራቂ ታረቂ። እንደገና ደግሞ አንዳንድ ሰዎች ሩታ አንደኛዋን ነው የሄደች የምትሏላቸው። አንደኛውን አልሄድኩም ለትንሽ ጊዜ ራሴን ላረጋጋ። ሰምታችኋታል። ዛሬ ራሴን ላረጋጋ ነው እንጂ እኮ አልመጣም አላልኩም ብላለች ማለት ነው። እና ስለዚህ ያው እንግዲህ ከሁለት ቀን ከሶስት ቀን በኋላ ሩታዬ ብትመለሽ ላንቺም ጥሩ ነው ለሱም ጥሩ ነው ማለት ነው። ያው ጥሩ ስላልሆነ ኮሜንትም ብታይ ያንቺ ናፍቆት በጣም ሩታዬ ናፍቀሽናል፣ ሩታዬ ናፍቀሽናል፣ ተመለሽ፣ ይቅርታውን ተቀበይ። አብርሽ ችግሩ ዛሬ ይቅርታ ይቀበላል መልሶ ከሶስት ወርና ከአራት ወር በኋላ የሚነሳበት ችግር አለበት ማለት ነው። እና እንግዲህ ወደ ቡታጀራ ይሄዳል። ወደ ቡታጀራ ከሄደ ደግሞ በጣም ችግሮች ሊፈጠሩ ይችላሉ እና ከዚሁ አዲስ አበባ እንደምንም ብሎ ቢቀመጥ ይሻላል። ማነው ኤፍሬም ደግሞ ብዙ ሰዎች እየዛቱብኝ ነው፣ ፎቶን እየዘቀዘቁኝ ነው። ኤፍሬም ማለት ነው አንተ እኮ አነጋገር እኮ ጅል ስለሆነ ነው። ለምን አነጋገር እንደዚህ በጣም ይደብር እና አነጋገርህን እንድታሳምር ማንም አይዘቀዝቅም። እስካሁን ተዘቅዝቀህ አታውቅም ነበር አይደል? ስለዚህ በአንተ ደግሞ ስለ ሩታ ያው ብዙ ነገር ስለተናገርነው ማለት ነው። እኛ ሩታ የሌሎች ይበቃታል የሚሰድቧት፣ እኛ ደግሞ ቢያንስ ሌላ አስተያየት እኮ እንትን ባናስቆማቸውም አትሳደቡ የሚል ያው ልናስቆም እያስቆምን አይደለም። ስለዚህ እየመጣችሁ አትጨምሩባት። ሩታ የሚዲያ ድምቀት፣ ሩታ የቡታጀራ ልዕልት፣ ሩታ በቃ የሁሉም ቡታጀሮች ያነቃች ከሴት እስከ ወንድ ካለባበስ እንዲሁም ለሩታ ማለት ነው። ቡታጀሮች እኮ ሁሌ እናገራለን የሆነ በቃ ትልቅ የድግስ አርጋችሁ በእሷ ስም ብታመሰግኗቸው። አብርሽንም ቢሆን ያው አብርሽን ያወቅነው በነገራችን ላይ በለምለም ነው። እንደገና አብርሽ ሩታ የታወቀች በአብርሃም ነው። ቢሆንም ደግሞ አብርሽ ደግሞ በጣም የታወቀ በማን ነው? በሩታ ነው። ገባችሁ? ስለዚህ መጀመሪያ አነጋገራችን ይግባቸው ከመሳደብ ውጭ ማለት ነው። አሁን ብዙ ጊዜ ላይቭ ላይ በጣም ብዙ ሰዎች ትሳደባላቸው እና አሁን አብርሽን በለምለም አወቅ ነው አይደለም። ሩታን ደግሞ በአብርሽ አወቅናት። አሁን ደግሞ በጣም አብርሽ የታወቀ ደግሞ አሁን አብርሽ ከፍቅር ጋር ከሌሎች ጋር መጣ ነበረ። ግን በጣም የታወቀ ደግሞ በማን ነው? በሩታ ነው። ስለዚህ ሩታን ከመሳደባቸው አስተያየት ብትሰጧት
ቡታጅራ እንደዚህ እያንዳንዱ ቤት ዩቱብ የሌለው ሰው የለም አይደለ? አንቀታችኋለች። በቃ ካነጋገር፣ ከስነ ስርዓት፣ ከጨዋነት፣ ከብዙ ነገር ነው እንደዚህ ያነቃቻችሁ። ስለዚህ ለምን ነው የምትሰድቧት? መስራት ከፈለጋችሁ ደግሞ ያው ስሩ። ነገራችሁ ልጅ ናት። እኛ ብዙም ተቃውሞ የለንም። ቢሆን ግን አትሳደቡ፣ አትዘቅዝቁ። ሲሆንም እናንተ ደጋፊ ሆኑና ሌሎች የሚሰድቧትን አካላቶች ብታስቆሙላት ነው የሚል ሀሳብ። ሩታ ደግሞ እንግዲህ ያው በዚህ 3 ቀን በዚህ 2 ቀን ትመለስለታለች ብለን ተስፋ እናደርጋለን። አብርሽ ደግሞ ይቅርታ ካልክ በኋላ ይቅርታን ትቀበላለች። ሩታም ዛሬ ከሰማሃት ትንሽ ጊዜ ራሴን ላረጋጋ፣ እሱም ቢሆን ትንሽ ይማርበት ነው እንጂ እኮ አንደኛው አልሄድኩም ብላለች። አንደኛዋንማ አትሄድም። ሩታ አብርሽን በጣም ትወደዋለች፣ በጣም ታፈቅረዋለች። ቢሆንም ግን አብርሽ ያው ጥፋት ስለሚያጠፋ ነው። እና ኤፍሬም ደግሞ አንተ የምትዘቀዘቅበት ምንድን ነው? በጣም ብዙ ጥፋት ታጠፋለህ ካነጋገርህ። ያው አንተ ለራስህ እኮ ትክክል ሊሆን ይችላል። አሁን የምናገረው ለራሴ በቃ ትክክል ነኝ፣ ሌላ ሰው ደግሞ ሊያስቀይም ይችላል። አሁን የኤፍሬም ንግግር በቃ ለሰዎች በጣም ግራ ነው የሚመልስ ማለት ነው። ለሱ ግን በጣም ትክክል ነው የሚናገረው። እና እንግዲህ ወደ ቡታጀራ እንሂድ እናት አባቶቻችን ይዘውና ተብለናል ምናምን ነገር እያለ ነው። ማሙሽን ይዞ ሊሄድ መጀመሪያ ወንድምህን ምከሩት። እያመጣ ሴት አይለጣጥፍ። ነፃነት ደግሞ እንግዲህ የአብርሽን ፎቶ ሙሉ ለሙሉ አቃጥላለች። ለእሱም እንዳድርገው ሩታም ብደውል አላነሳለች። በእኔ ምክንያት ነው እንደዚህ የሆኑ እንደዚህ ልዝለሻሉ። መጀመሪያ እኮ እኛም ብሎንሽ ነበር። እነዚህ ልጆች ባለትዳሮች ናቸው፣ አርፈሽ ተቀመጭ ተይ ተብለሽ ነበር። እንግዲህ አንቺም እንግዲህ ያው ወደ ቤተ ክርስቲያን ሂደሽ ተጠምቀሽ መተሻል እና ተፈውሰሽ መተሻል። ደህና ነኝ ብለሻል። አሁን በቃ የራሽን ስራ ሰሪ እና አንቺ ጎበዝ ከሆንሽ ከነሱ ካልደረሽ እናበረታታሻለን። ችግር የለም። አቶ ቪዲዮንሽ እናያለን፣ ላይክ እናደርጋለን፣ እንሸርታለን። ግን ከሩታ ራስ ውረዱ። እየመጣችሁ እጣታችሁን አትቀስሩ ነው የምንል። ሌላ ነገር የምለው የለኝም። እንግዲህ ነገ ሩታ በቤቷ ትመጣ ይሆን ወይስ አብርሽ በቤቱ ይመጣ ይሆን? ነገ ምን እንደሚፈጠር ሁላችንም እናያለን። ወይኔ የራሳቸው ኢድ ሙባረክ እያቸዋለሁ ማለት ነው። ኢድ ሙባረክ። እንግዲህ የዘንድሮን ኢድ ደግሞ እንደዚህ አሳልፈናል። የከርሞ ሰው ይበለን፣ የታመመ የሚድንበት፣ የተቸገረ የሚያገኝበት አመት ያድርግልን የሚባል እንደዚያ ነው ስለሚባል ያው ምርቃን አላውቅምና ብቻ ያው ሁሉ ነገር አላህ ይስጠን፣ ጤናችን ማፊያችን ሁሉ ነገር ፈጣሪ ወፍቀን ነው የምንላቸው። የዘንድሮ ሀጅ እንግዲህ ያው በጣም ደስ የሚል መሰለኝ። ገና አላየሁትም በነገራችን ላይ ማለት ነው። ግን ሳስበው በጣም የሆነ ደስ የሚል ነገር አለ እና እንደዚህ ነው የምላቸው። ሩታዬ በጣም ተናፍቀሻል። እስከምናገኝሽ እስከምናይሽ ድምፅሽን ሰምተናል። ግን ኮመንት ደግሞ አንዳንዴ አንብቢ። በኤፍሬም ቤትም በአቤላ ቤትም ሩታ ነው የሚበዛው። የሰውንም ኮሜንት አንዳንዴ እያያችሁ ለኦዲየንስም እሰቡ። እኛ እናንተን ወደድናቸው እንጂ እንደዚህ ብዙም አትበድሉን። የራሳቸውን ስራ ስሩ። አብርሽም እንግዲህ ይቅርታ በደንብ አድርገህ ጠይቅ። ሩታም ይቅርታው ተቀበይና ወደ ትዳርሽ ወደ ቤትሽ ተመለሽ። ጎበዝ ነሽ ምንም ነገር